ካስማሰ። ዛሬ የምናየው ደግሞ ስለ ካስማሰ ነው። የአና ትረካዎች። ቻናሉን ሰብስክራይብ ማድረግ እንዳይረሱ። ስለ ስሙ በኋላ እንመጣበታለን። ግን ይሄ ሰውዬ በግ ነጋዴ ነው። በጎችን ያረባል። በጣም ጎበዝ ታታሪ ሰራተኛ ነው። ካስማሰ ሁል ጊዜ ከፍየሎቹ ያለበውን ወተትና ቆዳቸውን በመሸጥ ነው የሚተዳደረው። ያገኛትን ገንዘብ ደግሞ በሚያሳዝን መልኩ ምን የሚያሳዝን እንደው ቋጣሪ ስለሆነ ነው እንጂ ደስ በሚል መልኩ ለሚስኪኖች ነው የሚያከፋፍለው። እኛ እንደሆነ መስጠት አንወድ። ሚስቱ ራሱ እንደኛ ስቁንቁን አይደለችም። አረ ጦስህን ይዞ ሂድ እንኳንም ሰጠ። መቼም መከረኛው ሆዳችን ፈጣሪ ካያላት ውጭ አንመገብም። እንኳንም ሰጠ ይሄን ያንበሳ በርታልኝ እያለች ሁሌ ሞቲቬት ታረገዋለች። ሞቲቬት ማለት በነገራችን ላይ ማነሳሻ፣ በአረብኛ ነሻጣ ይባላል። ኦኬ። እና አንድ ቀን መንገድ ላይ እየተጓዘ በጎችን ሊያግድ ሳለ ፊት ለፊቱ ይሄን የምትመለከቱት ቁርቁዝ ያለ ሽማግሌ ወድቆ አገኘው። ታውቁታላችሁ፣ ካስማሰ ቸር ነው። ምን ሆንክ የኔ ጌታ፣ ምን ሆንክብኝ እያለ ሊረዳው ዝቅ ለጉዞ ከያዛት ውሃም ትንሽ ጎንጨት ታደረገው። ያኔ አንዱ ሽፍታ ከኋላ መጥቶ ጀርባውን ድልቅ። ከዛ ካስማሰ አልቻለም። ምን ይሆናል? ፌንት ይወድቃል። ለካች ነገር ትሪክ ናት፣ እሱን መሸወጃ መንገድ። እና አጅሬ ለካ ሌባ ናቸው። ፌንት አስበልተው በጎቹን ዝርፍ እንዳለቀውን ውስድስድ። እሱ ብድግ ሲል ምንም ነገር የለም፣ ፊቱ ቆሳስሏል ምናምን። ወይኔ ንብረቴ ወዮ እያለ አካባቢውን አገር ምድሩን ቅውጥ። አገር ምድር ይያዝልኝ እያለ እየጮኸ ሳለ 3 ጎረምሶች ፊት ለፊቱ ግስጥ አሉና ምንድነው አገር የምትበጠብጠው? ምን ፈልገህ ነው እንደዚህ የምትረብሸው አካባቢውን? ይሄ ሰላማዊ ሰፈር ነው። እባክህ እኔ ጌታ፣ እኔ እዚህ አካባቢ በጎቼን ላሰማራ፣ ፍየሎቼን ላስግጥ ወደ መስክ እየወረድኩ ነበረ። ድንገት የሆኑ ሰዎች ናቸው ከኋላዬ ያገቱኝ። ስንት የሆኑ ራሱ አላቅም። እባክህን ተባበረኝ። ምን ይላል? ዝረረዚህ እንዲህ አይነት ነገር የለም፣ ይሄ ተንኮልህን እዛው እያለ አንዱ በተንኮለኛ ፊቱ በጥርጣሬ መልኩ እያየው ካስማሰን ሂዳሉት። ካስማሰንም ካባራሩት ወዲህ ያለው አንድና አንድ አማራጭ አካባቢው ላይ ያለ አንድ ፍርድ ቤት አለ። በጣም ብልህና ጮሌ ነው ዳኛው። ማንኛውም ሌባ የሰረቃትን ነገር ማናዘዝ ብቃት አለው። ስለዛ ስለሰማ ወዲያው ሄዶ ወደሱ አቤቱታውን ማቅረብ ጀመረ። የተከበርክ ዳኛ፣ እኔ በእነኚህ 3 ሰዎች መንደር እያለፍኩ ሳለ በጎቼን ሁሉ ነገሮቼን ተንኮል ተጠቅመው ወሰዱብኝ። ማን እንደወሰደ ግን ማረጋገጥ አልቻልኩም። አካባቢ ላይም የአይን ማኝ የለም። እባክህን ድረስልኝ። ማንም የለኝም። አሁን ተቸግሬያለሁ በጣም። ምክንያቱም ቤተሰቦቼን ማስተዳድረው በእነዚህ በጎች ነው። እባክዎትን ትክክለኛ ፍርድ እንዲሰጡ እለምኖታለሁ። የካስማሰን አቤቱታን ዳኛው ከሰማ ወዲህ አንዱን ወጠምሻ ጠራ አደረገውና ማለት እዛ አካባቢ ከነበረው ከ3ቶቹ አንዱን ጠርቶ የምታውቀውን ነገር እስኪ በዝርዝር ንገረኝ። ምንድነው የተፈጠረው? አስረዳኝ። እኔ መላቅ እችላለሁ። እሱ መጣና በጎች የተዘረፉ ብሎ አካባቢያችን አሰደበ። ወዲያውም ሁለተኛው ቀጠል አደረገና እኛ የምናውቀው ምንም ነገር የለም፣ ይሄ ሰውዬ እኛን ሌባ እያለ በሐሰት ይጠረጥረናል። ወንድ ከሆነ እስኪ ማስረጃ ያምጣ። ሶስተኛውም ሰውዬ በንቀት እየተመለከተ እኛ ምንም አይነት ነገር አካባቢያችን ላይ አልደረሰም፣ ይሄ ዝም ብሎ ሲዋሽ ነው። በስተመጨረሻም ንጉሱ ትንሽ ጭንቀት ገባው። ምክንያቱም ካዱበት። ካስማሰን ጠጋ አለና ጉዳዩን ሰምቼዋለሁ፣ ካንተም ከነሱም ግራ ቀኝ አይቻለሁ። ስለዚህ ሁላችሁም ውጭ እንድትሆኑ በአክብሮት ጠይቃለሁ። ሌባው ማን እንደሆነ መድረስ አይቀርም። አደራህን ምንም አይነት ችግር እንዳይገባ። ስለዚህ አረፍ በል። የአካባቢው ሰዎች ግራ ቀኝ እየተወያዩ ነው፣ ይህ ንጉሱን የሚሰጠውን መፍትሄ ለማየት ማለት ነው። ዳኛውን አስተውለን ካየናቸው ትንሽ ሐሳብ ቢጤ ገብቷቸዋል። ምክንያቱም እንዴት አርግተው መፍረድ እንዳለባቸው በጣም ስለተጨናነቁበት። ያቺ ካስማሰ በጣም ስለቸኮለች ጋሺ ምን አዲስ ነገር አለ ይላል። እስኪ ዝም በል አንተ ተረጋጋ በማለት 3ቱንም የተጠረጠሩትን ተጠርጣሪዎች ወደ ህዝቡ አስገቧቸው። ፈራጁ በጣም ጮሌ ነው። 3ቱንም ፊት ለፊቱ ደረደረና እስኪ ከናንተ መሃል ነገሮችን ፈተና ሰጠዋለሁ፣ ያንን ፈተና ያለፈ በሰላም ወደ ቤቱ ይሄዳል፣ አሊያ ግን እዚሁ ነው የሚታሰራት በማለት ትንሽ ተስፋ ቢጤ ነገር ሰጧቸው። ከዛ ወዲያው
ሶስቱም ተስማሙና ፈተናው ምንድነው ማለት ጀመሩ። ማነ ተከስተ አንጣው እስኪ ያንን ሸክም ብለው ወታደሮቻቸውን አዘዙና ሸክሙን አመጡት። ከዛ ሶስቱም ተራ በተራ ይህንን ሸክም በጫንቃቸው ተሸክመው ፍርድ ቤቱን መዞር ይሆናል ፍርዳቸው። ከዛም ሰው ሁሉ ምን አይነት ፍርድ ነው እያለ ጎን ለጎን ይሾካሾካል። ዳኛው ሀጃም የለው አይሰማቸውም። የመጀመሪያው ፍልጡ ሰውዬ ትንሽ ቢከብደውም ተሸክሞ ወዲያ ወዲህ ማለት ጀመረ። ሁለተኛው አለች ቀጫጫ ሲምቢሮ መሸከም አቅቶት ነበር ድፍት። ከዛ ተረኛው ሶስተኛው ሰውዬ ነው። ሶስተኛው ሰውዬ ግን ምንም ሳይመስለው ሸከም አደረገና በግርማ ሞገስ ሞንደል ማለት ጀመረ። ይሄኔ ንጉሱ የሆነ የጠረጠሩት ነገር አለ። ለምን ይመስላችኋል? እስኪ ለምን ይመስላችኋል? እኔም አላውቀውም፣ አዳምጡኝ። ትንሽ ግርማ ባለው ድምፅ የሆነ የጠረጠርኩት ነገር አለ። ዝም ብዬማ ወደ ቤታችሁ አልለቃችሁ። ስለዚህ ወደ እስር ቤት ውረዱ፣ ነገ ጠዋት ፍርድ አላችሁ በማለት ሶስቱንም ወደ ዘብጥያ ወረወሯቸው። እውነት ለመናገር ፈራጁ ትንሽ እንደው አይባልም ብዙ ሐሳብ ገብቷቸዋል። እነዚህ ሶስቱ ሰዎች ግን በጣም ፈሩ። ምክንያቱም በቀጣዩ ቀን ያለምንም ማስረጃ እስር ቤት ውስጥ ከገባን በቀጣዩ ቀንማ እንታሰራለን፣ እድሜ ልክ ነው የሚፈርድብን፣ አረሱ ምን ብቻ ሞትም ሊፈርድብን ይችላል በማለት ሰጉና እርስ በርስ መጨቃጨቅ ጀመሩ። ከሶስቱ ሌቦች መሃል የመጀመሪያው አንተ ፎቃቃ፣ አንተ እኮ ያንን ሰውዬ ይዘው ባትመታው እንዲሁም ደግሞ በጎቹ እንድንሰርቅ ሐሳብ ባታነሳ ይሄው ላይ አይፈጠርም። ምን እኔን እየወቀስከኝ ነው? ኧረ በእናትህ እናንተ በእናቴ ማማሲያ ነበር አናታችሁ ማለት። አፋችሁን ዝጉ። እዚህ መጨቃጨቅ የለብንም። በኋላ ከዚህ እስር ቤት ከወጣን ወዲህ የሆነውን ነገር እርስ በርስ እንወያይበታለን። እኔ አላምንም። እስር ቤት ከወጣን ወዲህ ነው ያልከው? ዝም በል አንተ ዝም በል። ኧረ በእናታችሁ ዝም አይደለም። ይሄ ሁሉ ጠንሳሽ አንተ ነህ ሌባው። እኛ ያለ ጥፋታችን ልታስወቅሰን ነው። አንተ ድንጋይ ራስ ደደብ በቴስታ ነበር ማለት። ኧረ በእናት ጭራሽ እውነቱን ባወጣው እኔ ነው ድንጋይ ራስ ደደብ የምትለኝ? እባካችሁ እናንተ ሁለታችሁ የተጨቃጨቃችሁ ነው። በኋላ እንወያይበታለን። አሁን በሰላም ከዚህ እንውጣ። ለካ ጆሮ ጠቢ ነበር ከውጭ። የሚያወሩትን አንድ በአንድ ሲጨቃጨቁ የነበረውን ሁኔታ ሰምቶ ነበር። ወዲያው ሄዶ ለፈራጁ ቱስ። ብልሁ ዳኛ ትንሽ ተንፈስ መለስ ቀዝቀዝ አሉ። ከዛም በነጋታው ህዝቦቹን ሰበሰቡና አንድ ታላቅ የሆነ ውሳኔ ላይ ደርሻለሁ። ካስማሰን ያቆሰሉትን ሰዎች አውቂያቸዋለሁ። ተረጋጋ ካስማሰ፣ አረፍ ብለህ አዳምጠኝ። ጋርዶች አምጧቸው እስኪ በማለት ወፈር ባለ ድምፅ በሚያስፈራ ውሳኔ ችሎቱን ባርበረበደ ድምፅ የሌቦቹን ማንነት አውቂያለሁ። አጩላት የኛንተ እናንተ ከሶስት አንዳችሁ ጠንሳሽ አለ፣ ሁለቱ ደግሞ ተባባሪ ናችሁ። አንድ በአንድ አምጡልኝ እስኪ። ና አንተ ወፍራምየው ቀደም በል እስኪ ጠጋ በል። ማታ ስትጨቃጨቁ ሰምቻችኋለሁ። እኔ ምንም ጥፋት የለብኝም፣ እሱን የተሸከመው እያልክ ስታወራ ነበር። ወይኔ ምን አባቴ ሊውጠኝ ነው። ልክ ናችሁ። አውርተናል፣ አንዴ እጅ ከፍንጅ ተይዘናል። ምንድነው የሚሻለኝ? ቆይ እናንተ ለካ እነኝ ናቸው ሌቦቹ። ይገርማሉ። አይናቸውን ተጫዋጥቦ ደግሞ ሲከራከሩ። ጸጥታ ዛጋ። ዳኛው ማወጣጣት ከጀመሩ ወዲህ እስር ቤት ውስጥ እያሉ ሲቀውጡ የነበረው ጀለስ መጣችና ባቆትን እኔ ምንም አውቀው ነገር የለም እኮ ብቻ በጎቹ ንዳ ሲሉኝ ነዳው። በቃኝ። ከዚህ በላይማ ምንም ነገር መስማት አልፈልግም። ማጅራት መቺው አንተ እንደሆንክማ አወቅኩኝ። ምክንያቱም ሁለቱ ተባባሪ እንደሆኑ አንተ ነህ በንቀትና ትዕቢት በተሞላበት መልኩ ካስማሰን ጀርባውን ብለህ ደፋኸው፣ እንዲሰርቁትም ያነሳሳኸው አንተ ነህ። ስለዚህ ሶስታችሁም ላይ እያንዳንዳችሁ ፍርድ ተፈርዶባችኋል። ከዛም ዳኛው ለህዝቦቹ እናንተ ሰዎች ሆይ በጎቹ ወዴትም አልጠፉም፣ ተኩላም አልበላቸውም። እነሆ በእነኚህ ሶስት ሌቦች አማካኝነት ተሰርቋል። እሱም ተደብድቦም ወድቋል። ቀና ብላችሁ አዳምጡኝ ባካችሁ፣ አታጎንብሱ። ምን አፈንድዶ ያዳምጡኛል? እዛ ጋር ሂዱ። እንደውም ዘበርጋ በዱላ የጀለጥክ ከዚያ አስወጣልኝ እነኚህ ሌቦች። የዳኛው እድልም ብልጠትም የተሞላበት ውሳኔያቸውን የአካባቢው ማህበረሰብ በጣም ስላደነቀው ፍትህም ለካስማሰ ስለተሰጠው በደስታ መጮህ ጀመሩ። ፈራጁም ለሶስቱም የሚገባቸውን አሳማሚ ቅጣት ፈርዶ ወደ ወህኒ ቤት ወረወራቸው።
ሶስቱም ሌቦች ፍርዳቸውን ተቀብለው ቅሌታቸውን ተከናንበው ሄዱ። ካስማሰንም በመጥራት አንተ ጎበዝ ነህ፣ እውነተኛና ሐቀኛ ነህ። ስለዚህ ከኔ ዘንድ ካሳ እንዲሆን ዘንድ ብቻ 100,000 ወርቆችን ሰጥቻለሁ። ካስማሰ በጎቹ ከተመለሱለት በላይ የ100,000 ወርቅ አስደስቶታል። በቃ ተውኝ አልኳችሁ። እልልታው ቀለጠ። እልል ማለት አልችልም እንጂ አሳያችሁ ነበረ። በተሰጠው የወርቅ ሳንቲም ከነበረው በላይ ብዙ በጎችና ፍየሎችን ገዝቶ በቃ የሚያስደነግጥ የሚያምር ውብ የሆነ ህይወት መኖር ጀመረ። ወደ ቤተሰቦቹም ጋር በሰላም ተመለሰ። ስለዚህ እዚህ ድረስ ከመጣችሁ አይቀር የምትከታተሉበትን ሀገራችሁን ኮሜንት ስር አስቀምጡ። ደግሞ ይሄ እኔ መልክ አይደለም፣ እሺ ሽማግሌ አይደለሁም። አያቴ ነው ለዩቲዩብ ቪዲዮ ስራልኝ ብዩ እንዴ እስካሁን እያወሩ እንዴ ጋሼ በቆት እንጂ